ማርያም አምላክን ለመውለድ እግዚአብሔር ከሆነ የጸጋው ባለቤት ያስቻላት እግዚአብሔር ከሆነ ሰጪው እያለ ተቀባዩን እንዴት ነው እኔ ከፍ ከፍ ማለት ከሰው ተርታ ለይቼ ከሰው ላቅ ያለ ስፍራ አለው ብዬ ላወድሰው የምችለው የጸጋው ባለቤት እያለ? ስለዚህ ከሰው የተለየ ክብር የላትም ብለህ ነው የምታምነው እንደማንኛችን? አሁን ክብር የላትም ማለትና ማወደስ የሚባለው ነገር የተለያየ ነው። አሁን እኛ እኮ ስለማወደስ አይደለም ዩሲ፣ ስለማወደስ እሱ ክብሩ የሚገለጥበት መንገድ ነው። ግን ክብር ስፔሻል የሆነ ክብር የኔ ዲስአግሪመንት ላሳየሁት። አሁን የኔ ዲስአግሪመንት የሚነሳው የቱ ጋር ነው? ከጸጋ መስመር የሚወጣው ሰጪው ጸጋ ባለቤት እግዚአብሔር እያለ የተሰጠው አካል ከፍ ያለ ወደ ውዳሴ መጥቷል ምለው ከሰው የተለየች ናት ወይም ደግሞ ከሰው ከፍ ያለች ናት የሚለው ቋንቋ በራሱ ከፍጡርነት ተርታ የሚያስወጣት አይነት ቋንቋ ነው የሚል ሙግት ነው ያለኝ። እሱ ገብቶኛል። እሱ የእኛን የምተችበት መንገድ ነው። አይ እዚህ ላይም ቆይ እንጂ መጽሐፍ እናብራራለን ብዬ ነው ቀሲስ፣ የእኛን ጉዳይ እናብራራለን። ግን የእኛን መተቸት እኮ ለአንተ መልስ አይሆንም ዮሲ። የእኛን ኤክስፕሬሽን መተቸት ለአንተ መልስ አይሆንም። ያንተ መልስ እየተቸው እኮ አይደለም መምህር በረከት። ያንተ መልስ ምንድን ነው? ስለ እመቤታችን ክብር እያስቀመጥኩ እግዚአብሔር ጸጋውን የሰጠው እግዚአብሔር ብቻ ነው የሚከበረው ነው፣ እሷም ትከበራለች ነው ባጭሩ። እንዴት ነው? ምንድን ነው የምታስብ? ማርያምን የምናከብራት ቅዱሳት መጽሐፍት በጻፉት ልክ ለምሳሌ ምን በማለት እናከብራታለን? የአምላክ እናት በማለት እናከብራታለን። እንዲሁም ደግሞ በታዛዥነቷ በትህትናዋ እናከብራታለን። የተባረከች ብሩክት በመሆኗ እናከብራታለን። የእግዚአብሔር ጸጋ የሞላባት በመሆኗ እናከብራታለን። ጨምረው እንጂ ቆይ አንድ ጽጽ ስትሰጥ እኮ ቆይ ከሴቶች ተለይተሻለው ያለችው ኤልሳቤጥ ስታመሰግን ራሱ አነጻጽራ መጽሐፍ ቅዱስ ራሱ አነጻጽሮ የለ ስታመሰግንስ አብራ ከፈጣሪዋ ጋር ስታመሰግን አንቺ ከሴቶች መካከል የተባረክሽ ነሽ ብላ እንደገና ደግሞ የወለደችው ጌታን ደግሞ የጸነሰችውን የማይጸንሽን ፍሬ የተባረከ ነው ብላ ሁለቱን አብራ አመስግና የለ። አንተ የምትለው እዚህ መጽሐፍ ቅዱስ በተለየ ሁኔታ አይደለም መጽሐፍ ቅዱስ የሚገልጣት ተለይተሽ ከሴቶች ተመካከል በሚል ተገልጦ የለ ነው። መምህር አሁን እያሉኝ ያሉት የእርሶ የመልስ አካሄድ ምን አይነት ሙግት ፍልሰት ያመጣቦታል መሰሎት? አሁን እንግዲህ የእርሶ ጋር ለመከራከር አይደለም ግን እንዲመልሱት የምፈልገው ለእኔም ጥያቄውን እስካሁን እየመለስን ስለሆነ ለምሳሌ ማነው ኤልሳቤጥ አግኝታት ከሴቶች መካከል የተለየች ነች ብላታለች። ደግሞ የማፀንሽ ፍሬ ደግሞ ጌታ ስላለ በፅንስሽ ውስጥ በማፀንሽ ውስጥ አንቺ የጌታ እናት ናት ጌታ እናት ነሽ ብላታለች። እግዚአብሔርና ማርያም በኩል ደረጃ ተመሰገኑ ነው እያሉኝ ያሉት ወይስ እንዴት ነው? አልገባኝም። አይደለም አላልኩኝም። ይሄ እንዲያውም ዳዊትን ብሎታል። ስለ አቤግያና ስለ እግዚአብሔር ሲናገር አንቺ የተባረክሽ ነሽ ብሎ ዳዊት እንደገና እግዚአብሔርም አይምሮሽን የፈጠረ እግዚአብሔር ብሎ ሲያመሰግን ዳዊት እንዳልተሳሳተ ሁሉ ኤልሳቤጥም ተሳስታለች አንልም። ክብርን ግን እንደዚህ ያሉት ነገሮች በወያውም ተጫፍረው መምጣት በመጽሐፍ ቅዱስ የተለመደ ነው እና እኛም አናነጻጸርም። ሲጀመር እመቤታችንን ከፈጣሪ ጋር ምንም ነው የሆነ ቦታ ራሱ ትንሽ ልቀቅላት የምንለው አይደለም። ከእግዚአብሔር ጋር የምናነጻጽረው በክብር የምናወዳድረውም የለም። ሲጀመር ከእግዚአብሔር ጋር የሚወዳደር ምንም አይነት ፍጡር የለም። ምንም እኛ አድርገን ማለቅ። መጽሐፍ ቅዱስ ግን ስለ እመቤታችን ቅድም ነግሬሃለሁ። ስለ ዮሐንስ ራሱ ጌታ ሲናገር ሴቶች ከወለዷቸው ብሎ ከሴቶች የተወለዱትን ዮሐንስን እንደሚበልጥ አነሳና እሱም ከሴት ስለተወለደ እኔ ግን እበልጠዋለሁ ብሏል። አየህ፣ ልክ ዮሐንስንና ራሱን አነጻጽሯል ጌታ ራሱ ፍጡርና ፈጣሪ ባል። እዚህ ጋር ደግሞ ኤልሳቤጥም ስታመሰግን አንቺ ከሴቶች ብላ መካከል ከሴቶች መካከል በመጽሐፍ ቅዱስ አገላለጽ የተለየች ቢለው ለእናንተ የተለየ ትርጉም አይነት ስለሚሰጠው ልትወውና ቡሩክት አንቲ እማንስት ነው የሚለው። ከሴቶች አንቺ የተለየሽ ነሽ ነው የምትለው። ወቡሩክ ፍሬ ከርስኪ የማይጸንሽን ፍሬ የጌታዬ እናት ጌታዬ ብለዋለችና የማይጸኗ ፍሬ ጌታም የተባረከ ነው ብላ ስትናገር እመቤታችን ከሴቶች የተለየ ክብር እንዳለ ተናግሯል መጽሐፍ ቅዱስ ነው። በዚያ ልክ መግለጥ ለምንድን ነው የሚያንቃችሁ? ለምንድን ነው የምትቸገሩት?
እኛ ምንም አልቸገረንም። መጽሐፍ ቅዱስ ባስቀመጠው በዛ መንገድ ይኸው ቅድም በተደጋጋሚ ብዙ ገለጻዎችን ሳስቀምጥ ነበር። ምንም ያንቀን ነገር ቅዱሳት መጽሐፍት ብቻ ብለን ካበቃም በኋላ በቅዱሳት መጽሐፍት ውስጥ የቀረበውን እውነት ለመቀበል የሚገዳደረን ነገር የለም። እናምናለን። የመምህር በረከትን ጥያቄ ሲጠቃለል ምንድነው እመቤታችንን በምን አይነት መንገድ ነው አሁን እንዴት ነው ማለት ክብሯን የምትጠይቁት የሚለው የመምህር በረከት የኔን ተወውና የመምህር በረከትን መልስላቸው። አሁን እኮ እርሶ ራሱ ያነሱት ሙግት እርሶን እንዳይዞ ትፈራለሁ፣ እንዳያንቆ ትፈራለሁ። ለምሳሌ የመጥምቁ ዮሐንስን ታሪክ አነሱ። ሉቃስ ምዕራፍ 8 ላይ ይመስለኛል 8 ወር 9 ላይ ያለ ይመስለኛል። ማውጣት እችላለሁ። እኔን በኋላ ትመጣበታለህ። የመጀመሪያው ጥያቄ ለመምህር በረከት ጥያቄ ስለሆነ ማጠናከር ያቀረቡት የእሳቸውን መልስላቸው። እንዴት ነው የምትገልጹት? እሳቸውን ከመመለሴ በፊት የእርሶን ሙግት እኔ ባሳይ የተሻለ እኔ ጋርማ እናወራለን። የእሳቸው ስለሚቀድሙ የእሳቸው ይቅደም፣ የእሳቸው ጥያቄ ይመለስ። ስለመለስኩኝ ይህንን ጥያቄ ልጠይቆት ከእርሶ እንደውም ለእርሶ ልጠይቆት ግድ የለም። የእሳቸው መልሻለሁ። ጥያቄ እኮ ይኸውልህ ተጠይቃል አይደል? ለተጠየቀው ጥያቄ ተጨማሪ ነው የጠየቁ። ስለዚህ ስትመልስ ቅደም ተከተሉን የእሳቸውን ቅድሚያ ስጥና ከዚያ የኔን ደግሞ አለውኝ። እኔ ጥያቄ ፈርቼም ተሰማቂም አላውቅም፣ እመልስልሃለሁ። ግን የእሳቸውን ጥያቄ መልስና ከዚያ ወደ እኔና በቅደም ተከተል የእሳቸውን ጥያቄ እኮ መልሻለሁ። መምህር በረከታ ያልመለስኩት ጥያቄ አለ እንደ ቤተ እምነቴ ካልተመለሰሎት ለመመለስ በጣም ብዙ ኤክስፕላኔሽን ሲበዛ ዋናው ጉዳይ መያዝ ይከብዳልና አሁን ጥያቄው መጽሐፍ ቅዱስ እመቤታችን የገለጸበት መንገድ አለ። የጌታ እናት ብፅዕት ቅድስት፣ እንደዚህ ከሴቶች መካከል የተባረክሽ፣ እነዚህ የተባሉ ነገሮች አሉ። አሁን እነዚህ ሁሉ ስሞች በክብር ደረጃ ሲገለጹ ምንድን ነው? የጌታ እናት መባል ክብር ነው። በቃ እናትነት ጋር የተያያዘ ክብር አለ። ብፅዕት ከመባል ቅድስት ከመባል ከሴቶች የተለየሽ ተለይተሽ የተባረክሽ በሴቶች መካከል ብሩክት ነሽ ቅድስት ነሽ በመባል ውስጥ ክብር አለ። መቼም እነዚህ ስሞች ያለ ክብር ዝም ብሎ የቆሙ አይደሉም። እና ከዚህ ሁሉ በኋላ ይህንን ሁሉ የመጽሐፍ ቅዱስ ጥቅስ ሰብስበህ አጠራቅመህ ድንግል ማርያምን በክብር የት ቦታ ላይ ነው የምታስቀምጣት? ከሁሉም ምዕመናን ጋር እኩል ክብር ነው ያላት ብለህ ነው የምታምነው? ስፔሻል ቅድም ሳሚ እንዳለው የተለየ ክብር ስፔሻል የሆነ ብቻ ከአምላክ ክብር ከዲቫይን ከሆነ የባህሪ ክብር ለይተን ግን በጸጋ ለሰው ልጆች ከሚሰጠው ክብር ከፍ ያለ በተለየ ሁኔታ የእሷን ክብር እንናገራለን የሚል ነው። ይህንን ሁለት አማራጭ ነው ያለ አይ ቲንክ ማለት ነው። እኔ ሚስኮት እንዳልደረግ እንደዛ ይቅርታ ሳሚ አድርጌ ከሆነ ያስተካክል። ምክንያቱም እኔ ከፍጥረታት የተለየ ክብር በሚለውን ሁል ጊዜ እኛ የእሷን ክብር ስናነሳ መጽሐፍ ቅዱሱ ባስቀመጠው ልክ ነው ብዬ ልክ መጽሐፉ ያለውን አስቀምጬን ያደረግኩት። ከዛ ውጭ መጽሐፉ ስለማይለን ግን ስናብራራው ግን የእሷን በሳልቬሽን ላይ ያላትን ዩኒክ ሮል እናብራራለን። ቅድም እንዳልኩት ስፔሻል ኦነር እንሰጣታለን ያልክ መስሎኝ ነው ሳሚ። ኦነር ያው ስፔሻል ኦነር ማ ልክ መጽሐፉ እንደሚለው እኮ ነው። ለማንም ያልተነገረለት እሱን አሁን ዮሲ እንደሱ ይሰጣሉ ነው ጥያቄው። እንደሱ የተለየ ክብር ማርቲን ሉተርም እንደዛ አድርጎ ያስቀምጣል። ጆን ካልቪንም ያስቀምጣል። በትምህርታቸውም ላይ መልስ ያስቀምጡት ግን እነሱ ሲያስቀምጡ ስፔሻል ኦነር ብሎ ሲያስቀምጥ መጽሐፍ ቅዱሱ ልክ ባለው ልክ ነው። ለሌሎች ያልተነገረለት ለእሷ ብቻ የተነገረላትን ነገሮችን ልክ መጽሐፍ ቅዱሱ እንደሚለው እናስቀምጣለን። ያንን ነው ስፔሻል ኦነር የምንለው ብዬ ነው ያብራራሁት። ምናልባት ዮሲ ከዚህ የተለየ ሀሳብ ካለ ያስቀምጣል። መምህር በረከት ምናልባት ጥያቄው ከተመለሰ ቀሲስን መጠየቅ እፈልጋለሁ፣ እርሶንም መጠየቅ እፈልጋለሁ። በዚህ አንጻር ግን ለመደን አፊር ማረከው አሁን ሳሚ ያለውን ስፔሻል ኦነር ተሰጧታላችሁ። እሱን አስረድቷል። ስፔሻል ኦነር ሲል እኔ ቋንቋውን ስፔሻል ኦነር የሚለውን በጥርጣሬ ያዋለሁ። ነገር ግን እሱ እያወራበት ያለው አውድ በደንብ ግልጽ አድርጎ አስቀምጧል። ስፔሻል ኦነር ስል ኢንተርምስ ኦፍ በቅዱሳት መጽሐፍት በተከለጠበት ልክ ነው ስፔሻል ኦነር ሌላ ማለት አይደለም ብሏል። ስለሱ እነዚህ ቅዱሳት መጽሐፍት ለድንግል ማርያም ስፔሻል ኦነር እንድትሰጥ የሚያደርገው አይደሉም ብለህ አታምንም? መጽሐፍቱ ተነስተህ አሁን እኮ ቀደም እኮ አንስቻለሁ። የጌታ እናት መባሏ፣ የእግዚአብሔር አገልጋይ መባሏ፣ ብርክት መባሏ፣ እግዚአብሔር ሞገስ የበዛላት መሆኗ፣ እነዚህ ገለጻዎች እኮ ምንድን ነው የሚያመላክቱት? እነዚህ ገለጻዎች በእግዚአብሔር ጸጋ የሆነችውን ነው የሚያመላክቱት። የእግዚአብሔር ጸጋ በእሷ ሕይወት ውስጥ የሰራውን አይተን
ስናበቃ የሚገባት ስፍራ ይሄ ነው ብለን ብንናገር ትክክል ነው የሚሆነው። ይሄ ክብር ከሆነ ኢን ተርምስ ኦፍ ዲስ ነው መብራራት ያለበት ነው። አሁን ባስቀመጥኩት መንገድ ነው የምንረዳው የምናብራራው። ከዚህ ወተን ግን ከፍጡር ከፍ ያለች ናት፣ ከፈጣሪ በታች ከፍጡር ግን በላይ የሚለው ቋንቋ እሱ ላይ ነው። አሁን የትኛው መጽሐፍ ቅዱሳዊ ክፍል ይደግፈናል ከፍጡር በላይ ብለን እንድናስቀምጥ? አሁን እኮ ችግሩ እግዚአብሔር ፍጥረታትን በሙሉ ፈጥሯል። አንድ ፈጣሪ አለ፣ አለቀ። ከዛ በታች ፍጡር ብቻ ነው ያለው። ከፍጡርና ከፈጣሪ መካከል የሚባል ሌላ አይነት መደብ የፍጥረት መደብ መጽሐፍ ቅዱስ ውስጥ ካለ አውጥተን ጥቅሶችን መነጋገር ነው። ከሌለ ደግሞ ለምን ይህን ቋንቋ እንጠቀመዋለን? አምቢጊየስ ነው እኮ አከራካሪ ነው። ከፍጥረት በላይ ናት ብሎ ማስቀመጥ፣ ከፍጡራን በላይ ናት ብሎ ማስቀመጥ የትኛው የመጽሐፍ ቅዱስ ክፍል ነው የሚደግፈን? ያውም እኮ ይሄ ገለጻ የሚመሰረተው ቀሲስ ቅድም እንደነገሩኝ መምህር እርስዎ እንደነገሩኝ ከሆነና ቃሎትን እንግዲህ ይዤ ለመሟገት ወይም ለማውራት ከተቻለ የምናገረው ነገር የሆነ ሁሉ በእግዚአብሔር ጸጋ ከሆነ በእሷ ሕይወት ውስጥ የተከናወነ ሁሉ በእግዚአብሔር ጸጋ ከሆነ የጸጋው ባለቤት ይመሰገናል። እንደውም ይበልጥ እግዚአብሔር ይታይበታል እንጂ እግዚአብሔር በእሷ ሕይወት ውስጥ በጸጋው አማካኝነት ስለሰራ ከፍጡር በላይ ናት ብሎ ሌላ በፍጥረትና በእግዚአብሔር መካከል መደብ ማስቀመጥ ቴዎሎጂካሊ እኔ ፍሌሽየስ ነው ብዬ ነው የማስቀምጠው። አንድ ሰው ለእግዚአብሔር ጸጋ ፕሮፐርሊ ሪስፖንድ ስላደረገ አይከበርም እንዴ? አይከበርም እኮ እያልኩ አይደለም መምህር በረከት። አሁን እና ለምንድን ነው ክብርንና ጸጋን አንተ ዳይኮቶማይዝ የምታደርገው? 3 ጊዜ ነው እየተናገርኩ ያለሁት። አሁን ለዚህ ጥያቄዎች መልስ ስሰጥ በተደጋጋሚ በመጽሐፍ ቅዱስ ውስጥ ማርያም የተገለጠችበት መንገድ እሱ ክብሯ ነው። የእግዚአብሔር ጸጋ በእሷ ሕይወት ውስጥ ሰርቷልና አርጊመንት ነው ትክክል ያልሆነው እኮ ኢዮስያስ ማለት በእግዚአብሔር ልንገር እንዴት ትክክል እንደማይሆን ማለት ነው። በእግዚአብሔር ጸጋ ስለሆነ ከእግዚአብሔር የተሰጠ ስለሆነ የሚከበረው እግዚአብሔር ነው አልክ። እግዚአብሔር ይከበራል ስለ ጸጋው፣ ልክ ነው። የሚከበርበትን ክብር ከማንም ፍጡር ጋር የሚወዳደር አይደለም፣ ከፍ ያለ የባህሪ ክብር ነው። ግን ፍጡራን ራሱ በእግዚአብሔር ጸጋም ቢሆን በአግባቡ ለጸጋው ሪስፖንድ በማድረጋቸው ይከበራሉ። እኛ ብቻ ሳይሆን እግዚአብሔርም ያከብራቸዋል። እግዚአብሔር ያከበረውን እኛ ማንንም አናከብረው ማለት ነው። እና በነፃ ፈቃዳቸው ጸጋው ወደ ሁሉም ይመጣል። እንግዲህ እኛ አይ ቲንክ ከዚህ ያለ ነው እንደዛ ነው የምናምነው ሁላችንም ይመስለኛል። ጸጋው ሁሉም ሰው ጋር ይመጣል። ግን ለጸጋው ጥሩ መልስ የሚሰጡ ሪስፖንድ የሚያደርጉ የሚቀበሉ፣ በነፃ ፈቃዳቸው ጸጋውን ተጠቅመው በጸጋው በርትተው እግዚአብሔርን የሚያገለግሉ፣ ትእዛዙን ለመፈጸም የሚጥሩ፣ እግዚአብሔር ሪዋርድ የሚያደርጋቸው የሚያከብራቸው ሰዎች አሉ። ጸጋው መጥቶ ደግሞ እሱን ሬዚስት የሚያደርጉ፣ ከጸጋው ተቃራኒ የሚቆሙ፣ በዚህ ምክንያት ወደ ውርደት የሚሄዱ ሰዎች ደግሞ አሉ። ስለዚህ ከጸጋው ተነስተህ ለቅዱሳን ክብር አይገባም የሚል ኮንክሉዥን ላይ መድረስ አችልም። ምክንያቱም እግዚአብሔር ከጸጋውን ስለሰጠ ይከበራል። ቅዱሳን ደግሞ ፕሮፐርሊ ሪስፖንድ ስላደረጉ ምንድን ነው እግዚአብሔርማ ሁሉንም ይወዳል፣ ግን ሁሉም ሰው እግዚአብሔርን አይወደውም። እግዚአብሔር ሁሉም ሰው ይወዳል፣ ሁሉም ሰው ግን እግዚአብሔርን አይወድም። እግዚአብሔርን የወደዱ ሰዎች፣ የእግዚአብሔርን ፍቅር ተረድተው ለዛ መልስ የሰጡ ሰዎች ይህ መልሳቸው በእግዚአብሔር ዘንድ አስከብሯቸዋል። እና ከእግዚአብሔር ጸጋ ተነስተ ለቅዱሳን ክብር አይገባም የሚል ኮንክሉዥን ላይ ለምን ትደርሳለህ? መምህር በረከት እሺ፣ አሁን የሰጡትን መልስ ሰምቻለሁ። አንድ ሚስ ኢንተርፕሬት አድርገውኛል፣ ሚስ ሪፕሬዘንት አድርገውኛል። አንደኛ ለሰው ክብር አይገባም የሚል ሀሳብ እኔ አላነሳውም። ለቅዱሳን ለእግዚአብሔር አገልጋዮች ክብር አይገባም የሚል ስቴትመንት አላነሳውም። ይሄ መታረም አለበት። እንደዛ አይደለም ያልኩት። እግዚአብሔር በቅዱሳን ሕይወት ውስጥ በጸጋው አማካኝነት ለሰራው ስራ ተመስጋኙ እግዚአብሔር ነው። ያ ስራ በሕይወታቸው በመሆኑ ለነሱ የሚገባቸውን ክብር ሊያሰጣቸው ይችላል። ኦብቪየስሊ ግን መተባበር ስለቻሉ የሚለው ቋንቋ እናንተ ካላችሁበት ቤተ እምነት አንጻር ሊብራራ ይችላል። እናንተ ሲነርጀቲክ ስለሆናችሁ ሰው መተባበር ይችላል ከእግዚአብሔር ጋር የሚል ሀሳብ ስላለ እሱ ሌላ ሰሞኑን ስንሟገትበት ስንነታረክበት የነበረ ስለሆነ በዛ ረድፍ አልሄድም። እኔ እንዳለውበት ግን ቤተ እምነት አውራ ካሉኝ ላወራ የምችለው ነገር ጸጋው ነው ሁሉን ነገር የሚያደርገው ራሱ ፈቃደኝነቱ መቻሉ። አሁን ማርያም እኮ ሄዳ ገብርኤልን አልጠየቀችም አምላክን ልውለድ ብላ ወደ እግዚአብሔር አቤቱታ አቅርባ። በፍጹም እግዚአብሔር ነው ወደሷ የመጣው።
ጀማሪው ለጽንሰቷ አምላክን ለመጸነሷ መነሻ ማርያም አይደለችም። ጀማሪው እግዚአብሔር ነው። መራጩ እግዚአብሔር ነው። ጸጋ ሰጪው እግዚአብሔር ነው። ባራኪው እግዚአብሔር። ፈቃዷ ግን ተጠይቋል አይደል? አሁን ምንድነው ይሄ ሁሉ ፈቃዷ እኮ ሲጠየቅ እግዚአብሔር ረድኤትም አብሮ እግዚአብሔር እኮ በመልአኩ በኩል እኮ እየቀረባት ነው። ይሄ እኮ ከረድኤት ለምን ነጥለን እናየዋለን? የመልአኩ ወደ እሷ መምጣት የእግዚአብሔር ጉብኝት እግዚአብሔር እሷን እንደ ሮቦት አድርጎ ወደድሽም ጠላሽም ይሄንን ነገር እሰራብሻለሁ አይደለም ያላት። ሪስፔክት አድርጎ መልአኩን ልኮ መምህር በረከት ጠይቆ ስትስማማ ነው የጸነሰችው አይደል? የቲክቶክ ውይይት ማልወደው ለዛ ነው። አሁን ሮቦት ማን አለ? ሮቦት ናት አላልኩም። እዚህ ጋር አንተ አልክ እኮ አይደለም። አንተ አልክ አላልኩም እኮ እኔ አንተ አልክ አላልኩም፣ ግን እንደዛ አይደለም ማለት ነው። የእሷ ነፃ ፈቃድም ነበረ ለማለት ነው። እኔ እሱን ሳብራራ የሁሉት መምህር በረከት እግዚአብሔር ራሱ ሲመጣ በመልአኩ በገብርኤል በኩል ረድኤትን እየቸራት እንደመጣ ነው ማስበው። እግዚአብሔር ወደ ሰው ሲቀርብ ሲመጣ ሰው እስካልመጣ ድረስ ወደ እግዚአብሔር ወደ እሱ ሰፈር እስከመጣ ድረስ የእግዚአብሔር ጸጋ መፍሰስ ጀምሯል ብዬ ነው የማምነው። ስለዚህ እግዚአብሔር ረድቷት ነው ራሱ እሺ ያለችው ብዬ ነው የማምነው። የእሷ ማን ነው ኤልሳቤጥ ራሱ ቁጥር ወደ 45 አካባቢ ወደ 46 ወደ 45 አካባቢ ወደ 44 ይቀር ለመሆኑ ጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማን ነኝ? እነሆ የሰላምታሽ ድምፅ ጆሮዬ እንደገባ በማፀን ያለው ጽንስ በደስታ ዘለዋል። ጌታ ይፈጽማል ብሎ የተናገራትን ያመነች ይላል። አሁን ይሄን እናንተ የምትፈቱ ይፈጽማል ብሎ በመልአኩ በኩል የተናገራትን እሷ ስለተስማማችና ስላመነች ነው የምትሉት። ኖ እንደዛ አይደለም። የሉቃስ መጽሐፍ ራሱ መታየት ያለበት ይሄ ቁጥር መታየት ያለበት ከአጠቃላይ የሉቃስ መጽሐፍ አንጻር ጌታ ኢየሱስ ባይዘው ዮሲ እናንተ ድንግል ማርያም ሪጀነሬት አደረገች ብላችሁ የምታምኑ መቼ ነው? ስለ ሪጀነሬሽን አላወራንም። ይሄ ሌላ ቶፒክ ነው። ወደ ሌላ የፈቃድ ጉዳይ ስላነሳ የሲነርጂዝም እና የሞኖርጂዝም ክርክር ሴቴሮሎጂ ውስጥ ገባን ማለት ነገረ ድነት ውስጥ ገባን። ኦልሬዲ በጸነሰችበት ወቅት ፈቃዷ ከቦንዴጅ ነፃ ነው መፍቀር ትችላለች ብላችሁ አታምኑም እንዴ? በዛ ሰዓትም ቦንዴጅ ውስጥ ነበረች። ዳስ ኖት አወር ቶፒክ። አሁን እዛ ውስጥ መግባትን ያውን አልፈልግም። እሱ አይደለም አሁን ትኩረታችን። ማርያም ዳነች መዳነች እንዴት ዳነች? ጸጋው ተሰጥቷት ወይስ በፈቃዷ ቦርናጌን ነበረች አይደለችም? እሱ አይደለም ያውን ቶፒክ። የዛ ውስጥ መግባት ግን እኔ የምረዳውን እያወሩ ያለሁት የአምላክን ጽንሰቷን በሚመለከት ሉቃስ ምዕራፍ 1 ላይ በቀረበው ንባብ የእግዚአብሔርን ጸጋ ጎልቶ እንጂ ከፍ ብሎ የምናየው የማርያምን መቻል መብቃት መፍቀድ አይደለም። በብትፈቅድ እንኳን የፈቀዳት እግዚአብሔር ወደ እሷ ቀርቦ ነው፣ በእግዚአብሔር ጸጋ ነው ብዬ ነው ማለት ነው። ኢዮሲ አሁን እኮ እኛ እኮ የእግዚአብሔርን ጸጋ የተቃወመ ሰው የእግዚአብሔርን ጸጋ የተቃወመ የለም። ኦኬ እመቤታችን አልተመረጠችም፣ የእግዚአብሔር ጸጋ በእሷ ላይ የለም የሚል ሰው የለም። ግን መምህር በረከት ያሉት ከኦፕሬት ሲሉ እሺ ብላለች እኮ ግን ለምሳሌ ከመልአኩ ጋር ተነጋግራ ይሁንልኝ ይደረግልኝ እኔ የእግዚአብሔር ባሪያው ነኝ ማለቷ የእሷ መታዘዝ ምንድን ነው? ይሄ እዚህ ላይ ምንም ክብር የላትም ማለት ነው? መታዘዟን ከምንም አታስገቡትም? ጥሩ ጥያቄ። እኔ እዚህ ጋር እርሶን ልጠይቆት ስለ ጥያቄውን ለመቀበል አልፈልጉም። እርሶ ግን በተደጋጋሚ እየጠየቁኝ ነው። ሰው እዚህ እንደ አጋጣሚ ይኸውልህ ኢዮሲ አንደኛ እየነዳሁ ነው እና ሰውን ማክበር ቆይ ስለዚህ ማርያም ላይ በነገረ ማርያም ትምህርታችሁ ላይ ጥርጣሬ ወይም ደግሞ ተቃውሞ እንድናነሳኛ ወንጌላውያን የሚያደርገን እግዚአብሔር በጸጋው ነው ያንን ሁሉ እንድታረግ ያደረጋት ትሉንና ጸጋው ሻው ጸጋው ነው ብለን ተስማምተን ስንሄድ ጸጋው እኮ የተሰጠው ሰው ክብር ይገባዋል ትሉናላችሁ። እሺ ስንል ወዴት ይመጣል? ምልጃ እስከ መቀበል እስከ ማድረግ የለም። እሱን ተው። አሁን ይኸውልህ እሱ አይደለም እናንተ ኢዮሲ ይቅርታ ወርዙን ኢዮሲ ይኸውልህ ተርታ ይወጣል። አሁን እኮ ይኸውልህ ያ ነው እናንተ ወደ አምልኮ ተሰው እናንተ አንዴ ይቅርታ ይኸውልህ እናንተ እኮ ያላችሁት ስግደት ለእግዚአብሔር ብቻ አይደለም። አሁን ስፔሲፊክ አድርጋችሁ ስግደት ለእግዚአብሔር ብቻ፣ አምልኮት ለእግዚአብሔር ብቻ የሚሉ ነገሮችን የሆነ ለምሳሌ ስፔሲፊክ የሆነ ነገር ክብር ነው ያላችሁ እናንተ። ክብር ለእግዚአብሔር ብቻ ስትሉ ክብር ምን አይነት ነው? ክብር በጣም ብዙ ከብዙ ነገር የሚመጣ ነው። ስለዚህ እመቤታችን ድንግል ማርያምን እኛ እናከብራታለን።
የምናከብርበት ምክንያት ደግሞ መጽሐፍ ቅዱሱ ስለሚላት ነው። እዚያው ላይ ኤልሳቤጥም መልአኩም የነገረን ነገር በቂ ሆኖ አገኘ ነው። የእግዚአብሔር እናት ናት። ሀሌ በድንግልና ያጠባች ናት። ጌታዋን እኮ ያጠባች እናት ናት። ስለዚህ ይሄንን ክብር ራሱ እመቤታችን መልአኩ ሲመጣ ይሁንልኝ፣ ሔዋን እኮ ባለመታዘዝ ሞት ያመጣችበት፣ እመቤታችን ግን ይሁንልኝ ማለቷ እሺ ይሄንን ትልቁን ነው በጣም የሚመስል እኮ ተደርጎ የማይታወቅ ነገር እኮ ነው የተነገራት። እንዴ ወንድ ሳላውቅ አለች። እንዴት ነው ሰው በድንግልና የሚጸንሰው አለች። እና የእግዚአብሔርን ሥራ መልአኩ ነገራት። እሺ ይሁንልኝ ይደረግልኝ አለች። ይሄን ነው መምህር በረከት ኮፕሬት ያሉት። ሁለተኛ ኤልሳቤጥም ደገመችው። እንዴ ከጌታ የተነገራትን ይህን የሚያክል ቃል ይሆናል ይፈጸማል ብላ ያመነች ብጽዕት ናት አለች። መጽሐፍ ቅዱስ እኮ በጣም በሚገርም ሁኔታ ነው ቦልድ የሚያጎላው ይሄንን። ስለዚህ ይሄንን ምን ብላችሁ ነው የምትገልጡት? እኛ ጥያቄ ግራ ይገባል። እግዚአብሔር ከጸጋው የተራቆተን ሰው እኛ አናከብርም። ሲጀመር ጸጋውን የሰጣቸውን ሰዎች እግዚአብሔር ሲሰጥ ጸጋውን እግዚአብሔር ያከበራቸውን እንድናከብራቸው አይደለም ወይ? አለማክበርስ እግዚአብሔር መቃወም አይደለም ወይ? እግዚአብሔር ከፍ ያደረገውን እግዚአብሔር ያከበረውን ማናከብር ከሆነ እግዚአብሔር መቃወም አይደለም ወይ? ምን ታመጣለህ እንደማለት አይሆንም ወይ? አንተ ትክክል አይደለህም ማለት አይሆንም ወይ? ከዚህ አንፃር ነው እንድትገልጸው የፈለግነው። ስለዚህ እግዚአብሔር አክብሯታል፣ ስላከበራት እናከብራታለን። የተለየ ክብር የምንሰጣት የተለየውን ስለወለደች ነው። ምንም ፍጡር ናት። አዎ፣ ግን ፈጣሪን በመውለዷ ከፍጡራን ደግሞ ትለያለች አለ። ለምን? ሌሎቹ የወለዱት ፍጡራንን ነው የወለዱ፣ እሷ ግን ፈጣሪዋን ወለደች። ከምን የተነሳ ነው ከፍ ያለችው? ከፈጣሪያችን የተነሳ ከፈጣሪዋ የተነሳ ለእሷም ፈጣሪዋ ስለሆነ። ስለዚህ ይሄ እኮ የተለየ ክብር እንድንሰጣት ያደረገን ኤልሳቤጥ ዮሐንስን ነው የወለደችው፣ ሳራም ይስሐቅን ነው የወለደችው። እሷ ግን የወለደችው አምላከ ይስሐቅን ነው፣ አምላከ ዮሐንስን ነው። የእሷንም አምላክም ጭምር የወለደችው። ስለዚህ የተለየ ምን የሆነበት የተለየ ነገር እግዚአብሔር አደረገ። ምን እናደርግኛ? በዚህ አይነት መንገድ ለመግለጥ ምኑ ነው? ሌላው አሁን ለምሳሌ ስለ እርገቷ ብናነሳ እንደው ሌሎች ነገሮች አለ የለ ብናነሳ ኖሮ እንደው እዚያ ላይ ልንከራከር እንችላለን። መጽሐፍ ቅዱስ በወልድሊ መልአኩም ሰማያዊው መልአክ ምድራዊቷ ኤልሳቤጥ የተናገሩት ነገር እኮ እውነት ለመናገር እኔ እናንተ እኮ ብንሆን በእርግጥ የእግዚአብሔር ጸጋ ካረዳን እኮ ይህንን እኮ ማመን ይከብዳል እኮ። ለዚያ ነው እኮ ሙስሊሞች የማያምኑት። ለዚያ እኮ ነው ወላዲተ አምላክ አይደለችም እያሉ ሰዎች ቴዎቶኮስ ስለማይቀበሉት እኮ ሌሎቹ ማለት ነው እናንተን አይደለም ከብዷቸው እኮ ነው። እና በዚህ አይነት መንገድ ግለጠው። ሰላም ዋሉልኝ፣ እግዚአብሔር ይስጥልኝ። እርስዎ ብቻ ተናግረው ከሆነ አስቸጋሪ ነው የሚሆነው። እየተለማመጠን ቢሆን ጥሩ ነበር። ያው ጥያቄ ልጠይቆት ነበር፣ ወጥ ምን ያደርጋል። እሺ ክብር ለእግዚአብሔር ብቻ ስንል እኛ ወንጌላውያን በተለይ የታድሶ ትሩፋት ተካፋይ የሆነን ሁላችን ወንጌላውያን ክብር ለእግዚአብሔር ብቻ ስንል እኮ አምልኮታዊ የሆነን ክብር ማለታችን እንጂ ሰብአዊ ክብር ተጠቅልሎ ለእግዚአብሔር ይገባል ሰው ክብር የለውም እያለን አይደለም እንዴ። በእግዚአብሔር መልክና ምሳሌ የተፈጠረ የእግዚአብሔር አራያ ያለበትን ሰው እንዴት ነው ክብር የለውም የምንለው? ምን ማለት ነው? ይሄ ትክክል አይደለም። እግዚአብሔር ደግሞ የሰራባቸው ሰዎች እግዚአብሔር ከገለጠው እግዚአብሔር ጸጋ የተነሳ የሚገባቸውን ክብር ይሰጣቸዋል። ምንም ጥያቄ የለው። ምንሰጠው ግን ቅዱሳት መጽሐፍ ባስቀመጡት ልክ ነው የኛ ነጥብ። ክብር ለእግዚአብሔር ብቻ ስንል አምልኮዊ የሆነውን ማለታችን ነው። እሱ ለእግዚአብሔር ብቻ ነው የሚገባው፣ እሱን የሚጋራ የትኛውም አካል የለም ማለታችን ነው። ያ ነው መታየት ያለበት። ቀሲስ ምናልባት ስለወጡ መምህር በረከት እንዲመልሱልኝ ፈቃደኛ ከሆኑ ከፍጥረት በላይ ከፈጣሪ ደግሞ በታች የሚለውን ስለ ማርያም ይህንን ስቴትመንት እናንተ እንደምትቀበሉም ይታወቃልና አፈርምም ቅድም ሲያደርጉልን ነበር። ቅድም መምህር በረከት መምህር ቄስ ዲበኩሉ ያነሱትን የሉቃስ ንባብ ባነሳውና እዛ ላይ መሰረት አድርጌ አንድ ጥያቄ በጠይቆት ፈቃደኛ ከሆኑ ደስ ይለኛል። ከዛ ጋር የተገናኘ ጥያቄ አድርግልንና ዙዊንግሊንና ሉተርም ይጠቀሙታል። ስህተት ናቸው? እሺ አቋይ ጥያቄ ነው። አዳሜ ዙዊንግሊን አይጠቀመውም። ኬት እንዳመጣ ይጠቀማል አይለም። አውጥቼ አስነብባለሁ። ይጠቀማል። ችግር የለውም። አይለም።
መጀመሪያ አፈርም ብታረግ ስህተት ናቸው ከሆኑ አንድ ጊዜ ከመምህር በረከት ጋር እያወራሁ ስለሆነ አይ ይቅርታ አድርግልኝና ብትመልሰው ደስ ይለኛል። አንተ ብዙ ነገር ክሌም እያረክ ስለሆነ ስህተት ናቸው ወይስ እሱ ጋር እያወራሁ ስለሆነ አንዴ ፈቃደኛ ኖት መምህር በረከት ጥያቄ ባነሳ እንዲመልሱልኝ። እኔ ፈቃደኛ ነኝ፣ ግን አዳም የጠየቀን ከመለስክ መልስለት። እኔም ስላለው ችግር የለም መቀጠል ስለምንችል ማለት ከአዳም ጋር በኋላ ነው የመጣው እና አሁን ከእርሱ ጋር እያወራሁ እኔ እንድታወራኝ አይደለም። ስህተት ናቸው ነው እኮ ያልኩህ። ስህተት ናቸው ዙዊንግሊንና ሉተር አዳም ቅድስት ድንግል ማርያም ሁሉ በላይ አልመልስም ጥያቄ ከይቅርታ ጋር ከእሳቸው ጋር ስለጀመርኩኝ ይህን ጥያቄ የማትመልሰው ከሆነ አንተ መጠየቅ አይ ዶንት ቲንክ ዩ አር አላውድ question ማለት አንተ ማትጠየቅ ከሆነ አዳም ምን ማለት ነው? እያወራን እንዴ? ኖ እንደዚህ የሚባል ነገር አለ? ኖ አንተ ከመምጣት በፊት እኮ ነው ዲስከሽን የጀመርነው። እያወሩ ነው ያሉት። እኛም እያዳመጥን ነበር አይደል? ያኮ ያንተን ክሌም ከኔ ጋር ታወራለህ አይሉም ብያለሁ። የለም ፈልጋለሁ ከኔ ጋር ታወራለህ። እሱ ለይተም እነሱ ጨርሱና እናንተ ነው አንድ ጊዜ እሺ እኔ ሐሳቤን ላውራና ከዛው በመሃል ውይይት ይዘናል እኮ አንድ ጊዜ አንድ ሐሳቤን ልጨርስና ከዛው ታወራ። በፍጹም አይቻልም ወይ እኛን ውረዱ ካላልከን በስተቀር አይቻልም። አንተ ብቻ ነኝ እኔ ብቻ ነኝ የማወራው አትጠየቅም አታወራም ነው የምትለኝ? መች እንደዛ አላለም። እንዴት ነው ያ በቃ ዲስከሽን እንደሚለው ዲስከሽን ገብተህ ጥያቄ አቀረብኩኝ። ከዛው ጥያቄውን አልመልስም ማለት መብቱ ነው። እሺ እኮ ጥያቄ ራሱ ትጋር ሐሳብ ላውራ ላስቀምጥና እሱ አይመልስ። ሳሚ አዳምና ኢዮስያስ ይግባቡ፣ አንተ በመሃል አትግባ። እነሱ ኖ አካሄዱ እንደዛ መሆን የለበትም። ዲስከሽን መሀል ላይ እንዴት መሀል ይገባል እኮ? ሆት እንዳይሆን አንተ መሀል አትግባ። ሆት እንዳይሆን እኮ እሱ ላስቁሚዋ ዲስከሽን መሀል ነው የጀመሩት። እኮ ሳሚ እነሱ ያውሩ፣ እነሱ ይግባቡ። ወንድማማቾች ናቸው፣ ይግባቡ። በቃ አንተ እኔ ሌላ ወንድም አይደል? አባባሌ ሆት ይሆናል። አዳሚ ማነው ሳሚ ስላወራ እኮ አይደለም፣ ግን ሐሳብ ያስቀምጥ ነው እሱ አይመለስ። ግን ሐሳብን የማስቀመጥ መብት በመጀመሪያ እኔ ከመምህር በረከት ጋር ነው እያወራሁ ያለሁት። መሀል ላይ ገባው አዳም መሀል ላይ ሲገባ ከኔ ጋር አውራም አላልኩም፣ ግን ሐሳብን የማስቀመጥ ግን መብት አለኝ ነው። በኋላ ነው ተራን ጠብቀህ ውይይት እዚህ ቦታ ላይ ስለሆነ እየተነሳበት ባለው ቦታ ላይ ጸሎት ካለ ማኔጅ አድርገው፣ ጸሎት ካለ ማኔጅ አድርገው። ሐሳቤ በተነሳበት ቦታ ላይ አይወራም። አዳም ከሚረበሽ ወይ በደቂቃ ቢወራ ጥሩ ነው፣ አሰልቺ እንዳይሆን እኮ ሳሚዬ ምን መሰለህ፣ የሆነ ሐሳብ ተነሳ፣ እሱ ነገር ላይ ጠየቅኩኝ፣ አልመልስም አለ። ግን ሐሳቤን ማስቀመጥ አለብኝ፣ የኔም ሐሳብ መደመጥ አለበት። የእሱ ሐሳብ እንደተደመጠ ነው የጠየቅኩህ። አዳም እንዴ እንደዚህ አይነት አካሄዳለ እንዴ? ስላስቀመጥክ ነው ክሌም ስላስቀመጥክ በክሌም ላይ የኔም ሐሳብ መሰማት አለበት። አንዴ ቆይ እስኪ አንዴ ቤተሰብ አንዴ ቤተሰብ በቃ ሁላችሁም ሚውት አድርጉና ቆይ አንዴ ጸሎት ስራ ስለያዘ ነው ይቅርታ፣ እኛን አደራ ብሎን ስለሄደ ቤቱ እንዳይረበሽ በጣም አደራ። ሁላችንም ለውይይቱ ሪስፔክት እናድርግና እንደኔ ኢዮስያስ ቀላል ነው መልሰ መምህር በረከት የትም አይሄዱም። ገባህ አይደል? በቃ ብራዘርሊ ይኸውልህ የቤቱን ሐሳብ ታውቀው የለ ኢዮስያስ ይኸውልህ ወንድሜ የጸሎት ቤት ሐሳብ ሳሚ ያውቀዋል። እኔ ላውራ ኢዮስያስ ወንድሜ ጸሎት ቤት ምንድነው? በፍሪደም ነው። ይሄ ያንተ ቤት ነው። እንውረድ እና እንምጣ ምናምን የለም። አንተም ትወያያለህ፣ ማንም ይወያያል። የጸሎትን ቤት በጣም ታውቀዋለህ። ሳሚ ደግሞ በጣም መመስከር የምትችለው የቤቱ መንፈስ እንደዚህ ነው ብለህ ማስተካከል ትችላለህ። ኃላፊነቱ አለብህ ሳሚ በራስ ማለት ነው። ለምን ሁሉም ሐሳቡን በነፃነት ይሰጣል። ፍሬንድሊ ነው። በቃ ይሄ ማንም ተሸናፊ የለም፣ ማንም አሸናፊ የለም። ስለዚህ ታይም ከሌለን ኦኬ ለታይም ሶሪ ተባብለን ፖላይትሊ መግባባት እንችላለን። ነገር ግን ምንድነው መምህር በረከት አሉ ቅር አይላቸውም። አዳም ቢገባ ኢዮስያስም መልሱን በቃ አንተ ሃይላይት ሰጥተህ እንደዚህ እኮ ነው ኦኬ ብለህ መተላለፍ ትችላለህ። ውይይት አይደለም፣ በመሃል ሊገባ ፈልጎ ነው። አንተ መግባት ትችላለህ እኮ ሁለቱ ተወያዮች ቅር እስካላላቸው ድረስ በመሃል ገብተህ መቀጠል ይቻላል። ለምን ውይይት ነው ይሄ፣ እንደ በፊቱ አይነቱ ምናምን አይነት ሆቴል የለውም። በቃ በመግባባት በመከባበር እንደ ቤታችሁ፣ የማንም ቤት አይደለም የየራሳችሁ ቤት ነው። በቃ እንደ ራሳችሁ ቤት ሪስፔክት አድርጉትና ማንም መውረድ አይጠበቅበትም፣ ማንም ማስወረድ አይጠበቅበትም። አዳምም
ሀሳቡ ለመጥቀስ ስለፈለገ ነው። ሃይላይት መልሰ ከመምህር በረከት ጋር ትቀጥላለህ። ያ ግን ሃይላይት ብቻ አይደለም። ይሄ አሁን የሱ ክሌሙ በደንብ የሚብራራ ምንም አልፈለገም እኮ እንዲብራራ አልፈለገም። ሳሚ እንዲብራራ አልፈለገም። እሺ አዳምጪኝ ቆይ አንድ ጊዜ። ሁለቱ ዲስከሽን እያነሱ ነው። ኢን ሚድል ኦፍ ዲስከሽን ላይ ተገብቶ አፊርም አድርገኝ አይባልም። ከፈለገ እኔ ቅድም ባነሳው ጉዳይ ለራሱ ሪፊዩት አደርጋለሁ ብያለሁ። ከኔ ጋር ይጨርሳል። ማነው ኢዮሲ በፍጹም ዝዊንግሊን አላነሳም፣ ሌላ ሰውን አላነሳም። እያነሳ ያለው የእነሱን የተቀምጠው እንትን ላይ ምንድነው ታይትል ቶፒክ ላይ ነው ሪፊዩት እያደረገ ያለው። ስለዚህ ከመምህር ጋር ጀምሩት ይጨርሱና ባይሆን በጣም ተንዛዛ ከተባለ ሰዓት ይሰጣቸውና ደቂቃ ሰጥሻቸው በደቂቃ ይጨርሱ። ከዛ በኋላ ሌሎቻችን ሪፊዩት ያደርግልኝና ይቅርታ ሳሚ ምን መሰለ ሲቀመጥ የነበረው እንደ መጽሐፍ ቅዱስ አስተምህሮ እያለ ቢናገር ኖሮ ትክክል ነበር። ብሌም ራሱ እያደረገ ያለው የእናንተ ቤተ እምነት አገላለጾች እያለ ስለነበረ እኔ ደግሞ አይ ይህ የእኛ ቤተ እምነት ብቻ አገላለጽ ሳይሆን ሪፎርመር በነበሩት በዝዊንግሊን በሉተር ኢቨን ካልቪን ላይ ራሱ አለ እንደዚህ አይነት የሆኑ አገላለጦች እና እነሱስ ምን እያልክ ነው የእኛም ቤተ እምነት እያለ ስለነበረ በአባቶችም የሌለ ምናምን እያለ ስለነበረ እኔ ደግሞ ኖ አባቶች ጋር ሳልሄድ ሪፎርመሮች ጋር እንደዚህ አይነት አገላለጦች አሉ የሚል ክሌም ላስቀምጥ ነበር። እሱ ባስቀመጠው እኮ ነው ላስቀመጠው ነገር አሁን እኔም ከኔ ጋር ማውራት ላይፈልግ ይችላል፣ መብቱ ነው። ልታወራም አይገባ መብት ነው። አንተ ትልቅ ሰው ነህና ኦኬ። እኔ ሀሳቤ እንዳስቀምጥ ለምንድን ነው የማይፈቀድልኝ ነው? ትችላለህ እኮ እኛም እኮ ሀሳብ ነበረን አዳም። ይኸውልህ ለምሳሌ መምህር የተናገሩት ቀሲስ የተናገሩት ላይ እኛም ጥያቄም ሀሳብ ነበረን። ተራ እየጠበቅን ያለ ነው እና እነሱ ይጨርሱና ተራችንን ጠብቀን ትጠይቀዋለህ ኢዮስያስን፣ እኛም እንመልስልሃለን። ግን ያው እንድናወራ እንትንም አይደለም ማለት አንተ ነህ በመሀል የገባኸውና አሁን የቅድም 10 ክፈት እያለኝ የሚነሳው ሀሳብ ኮንትሮል አድርጌው ነው እና ይጨርሱና ያን ያህል በማይረባ ነገር ላይ ጊዜ ከምንፈጅ አዳምዬ ቴንኪው በጣም በቃ ቀጥሉ። ኢዮስያስ በኋላ እነሱ ሲጨርሱ መቀጠል ትችላለህ። ቴንኪው ቀጥሉ። በቃ አመሰግናለሁ። መምህር በረከት እንዲመልሱልኝ የፈለኩት ቅድም ቀሲስ ሁሉ የሉቃስ ምዕራፍ 7 ንባብ ስለ ዮሐንስ አንስተው ነበረ። ጌታ ኢየሱስ የተናገረውን ለመጥምቁ ዮሐንስ የሰጠውን ምስክርነት ማለት ነው። ወይኒ ቤት ሆኖ ሁለቱን ደቀ መዛሙርት ከላከ በኋላ ወደ ዓለም የምትመጣው አንተ ነህ ወይስ ሌላን ጠብቅ ባሉት ጊዜ የሰጠው መልስ አለ። እነዚህ ሁለት መልእክተኞች ከሄዱ በኋላ ስለ ዮሐንስ ምስክርነት ሲሰጥ በተለይ ቁጥር 28 ላይ እላችኋለሁ ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም፣ በእግዚአብሔር መንግስት ግን ከሁሉ የሚያንሰው ይበልጠዋል ይላል። እንግዲህ በዚህ ንባብ መሰረት ጌታ ኢየሱስ መቼም አይዋሽም፣ እውነተኛ አምላክ ነው። ከሴት ከተወለዱት መካከል ነው የሚለው፣ ከዮሐንስ የሚበልጥ የለም ብሎ ዘግቶ አስቀምጦታል። የኔ ጥያቄ ድንግል ማርያም ከፍጥረት በላይ ናት የሚለው ንግግር ከዚህ ንባብ ጋር አይጋጭም ወይ? ማለት ዮሐንስ እንኳን ከፍጥረት በላይ ነው የሚል ንግግር አይደለም እዚህ ክፍል ላይ ያለው። ከሴት ከተወለዱት መካከል ዮሐንስን የሚበልጥ የለም የሚል ቋንቋ ነው የሚጠቀመው ጌታ ኢየሱስ። ግን የእናንተ ትምህርት ተሻግሮ ከሰው ተርታም አልፎ ከሰው በላይ አድርጎ የማስቀመጥ በሰውና በእግዚአብሔር መካከል ማርያምን ቅድስት ድንግል ማርያምን ወደዛ የማስቀመጥ አካሄድ አለውና ይህን ክፍለ ንባብ እንዴት ነው የምታዩት? ለማርያም ከምትሰጡት ስፍራ በተለይ ከፍጥረት በላይ ናት የሚለውን ከዚህ ለዮሐንስ ከተነገረው ንግግር አንጻር ይሄ ነው ጥያቄ። እሺ፣ በመጀመሪያ ከሚስ ሪፕሬዘንቴሽንህ ልጀምር። ቅድም መጀመሪያ ላይ ስናብራራ ነበረ ሶስተኛ ካቴጎሪ ለመፍጠር የተቀመጠ ንግግር አይደለም። ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ስትባል ከፍጡራን ውስጡ ነው። ምክንያቱም የቤተ ክርስቲያን ኮንፌሽኖች በአጠቃላይ ድንግል ማርያም ፍጡር እንደሆነች ስለሚናገሩ ማለት ነው። እና ከፍጡራን ውጭ አውጥተን ፍጡራን የሚባል የሆነ ካቴጎሪ፣ ፈጣሪ የሚባል ካቴጎሪ፣ ከዚያ ሶስተኛ ደግሞ በፍጡራንና በፈጣሪ መካከል ሌላ ሶስተኛ ካቴጎሪ አድርጋችሁ የሚለው ስህተት ነው። ይሄ ስትሮማን ነው።
ሰው ባላለው ነገር መክሰስ ማለት ነው። ቤተክርስቲያን እንደዚህ ሶስተኛ ካታጎሪ አለ ብላ መች አስተምራ ታውቃለች? ሶስት አይነት ካታጎሪ ነው ያለው። መጀመሪያ ፍጡር አለ፣ ከዚያ ፈጣሪ አለ፣ በመካከል ደግሞ ፍጡርም ፈጣሪም ያልሆነ በመካከል ያለ ሌላ ሶስተኛ ካታጎሪ አለ የሚል ትምህርት የለንም። ስለዚህ ድንግል ማርያም ከፍጡራን በላይ ሲባል ከፍጡራን መካከል ከፍ ያለች ማለት ነው፣ ባጭሩ ማለት ነው። ይሄ ነው የቤተክርስቲያኑ። ስለዚህ በዚህ ነው መጀመሪያ የእኛን ትርጉም ከኛ ነው መስማት ያለብህ ማለት ነው። ለአንተ ሴንስ የሚያደርግህን ትርጉም ሳይሆን ቤተክርስቲያን ይህንን ኤክስፕሬሽን ስትጠቀም ከፍጡራን መካከል ከፍ ያለች ነች የሚለውን ነው። ከፍጡራን መካከል ከፍ ያለች ነው የሚለው እንግዲህ ቅድም እንዳልነው በአባቶችም በሪፎርመሮችም ጭምር ያለ ትምህርት ነው። የእግዚአብሔር እናት ወላዲተ አምላክ ቴዎቶኮስ ከሚለው ስም ጋር የመጣ ነው። በዚህ ውስጥ ክብር አለ። ምክንያቱም በጣም ብዙ የብሉይ ኪዳን ጥቅሶች ልንጠቅስ እንችላለን። የነገስታት እናቶች የከበሩ ናቸው። ዳዊት ንግስት በቀኝ ትቆማለች ይላል መዝሙረ ዳዊት ላይ። በከበረ ልብሱና ንግስቲቱ ተጎነጻጽፋ ከብራ በቀኝ ትቆማለች ይላል። የእስራኤል ነገስታት እናቶቻቸው የከበሩ ናቸው፣ ክብር አላቸው። የአምላክ እናት ካልካት በኋላ ይህንን ክብር አለመስጠት አችልም። ምክንያቱም በብሉይ ኪዳን በአጠቃላይ የነገስታት እናቶች የነ ሰሎሞን እናቶች ሁሉም በብሉይ ኪዳን የነበሩ እናቶች የከበሩ ናቸው። ንግስት ነው የሚባሉት፣ የክብር ስም አላቸው። ስለዚህ ወላዲተ አምላክ የሚለውን ስም ተቀብለ ድንግል ማርያምን ከሌሎች ሴቶች ከሌሎች ሰዎች ከፍ ላታረጋት አችልም። ካልሆነ እሱን ነው የምታቃልለው ማለት ነው። የወለደችውን ነው የምታቃልለው። ምንድን ነው የንጉስን እናት ስትንቅ ንጉሱን ነው አብረ የምትንቀው ማለት ነው። እንደዛ ነው። ስለዚህ እኛ ይቅርታ ቆይ ልጨርስ ዮሴፍ። ከፍጡራን በላይ ስንላት ከፍጡራን መካከል ከፍ ያለ ነው ትርጉሙ ነው። ቃሉ ራሱ እንደዛ ነው እንጂ ፍጡራን እሷ ፍጡር አይደለችም የሚል ትርጉም ሰጥተህ ከሆነ እየተከራከርከኝ አለ። እንደዚህ ብሎ የሚተረጉም ሰው ቢኖር እኔ የምከራከረዋለሁ ከአንተ ጋር ሆኜ። ስለዚህ አጉል ክርክር ነው የሚሆነው። እኔም አሁን አንተ እንደምትለው አይ ይሄ እኮ ማለት ፍጡራን ለብቻ ድንግል ማርያም ደግሞ ፍጡሩም ፈጣሪም ሳትሆን ሌላ ካታጎሪ እንደዛ አይነት ትርጉም ሰጥቶ አንድ ሰው ቢተረጉም እኔም የምቃወመው ነው። የቤተክርስቲያን አባቶችም የሚቃወሙት ነው። ምክንያቱም ድንግል ማርያም የአዳም ልጅ የዳዊት ልጅ ወለተ ዳዊት ከዳዊት የተወለደች ግን የከበረች ከፍጡራን መካከል እንደሆነች ስለሚታመን ማለት ነው። ሁለተኛው ሉቃስ ወንጌል ምዕራፍ 7:28 እስኪ ክፈቱልን፣ መክፈት የምችሉ ሰዎች። ኢዮስያስ መጀመሪያ ምንድን ነበር ያልከው? ጥያቄ ነው ያነሳሁት። ከሴቶች ከተወለዱት መካከል እንደ ዮሐንስ መጥምቅ የሚሆን የለም ነው አይደል የሚለው? የሚበልጥ የለም ነው የሚበልጥ የለም። እስኪ ጥቅሱን ክፈቱት ግን የሚችል ካለ። እኔ ስለሚያስቸግረኝ ነው ስልኬ እንትን ከሌለ ነው። እስኪ የሉቃስ ወንጌል ምዕራፍ 7:28 አውጪው። ሉቃስ 17 ሉቃስ 7:28 እሺ 7:28 እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ በመንገድህም በፊትም የሚጠረግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነው አልኳችሁ። ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል። የሰሙትም ሕዝብ ሁሉ ቀራጮች እንኳ ሳይቀሩ በዮሐንስ መጥምቅ ተጠምቀው እግዚአብሔርን አጸደቁ ይላል። መምህር በረከት፣ የኔ ጥያቄ ማርያም ከሴት አልተወለደችም? እሱን ለመመለስ ነው። ዮሐንስ ይህንን የተባለበት ምክንያት ከፍ ብሎ ከነገራችን ላይ ማንን ልታዩ ትመጣላችሁ?
ማንን ልታዩ ትመጣላችሁ? ነቢይ ነውን ብሎ ይጠይቃል ጌታ። ስለዚህ ኮንቴክስቱ የነቢያት እንደሆነ ግልጽ ነው። እግዚአብሔር ዮሐንስን እያወዳደረው ያለው ከሱ በፊት ከተነሱ ነቢያት መካከል እንደሆነ ግልጽ ነውና፣ ስለዚህ ከነቢያት መካከል እንደ ዮሐንስ መጥምቅ ያለ የለም። ልክ ነው። እና ኮንቴክስቱ ከነቢያት መካከል ነው። ዮሐንስማ በኤልሳቤጥ ማህፀን ውስጥ ሆኖ እኮ ለድንግል ማርያም ድምጿን ሲሰማ በማህፀን ውስጥ ዘለለ ተብሏል። ሁለተኛ ድንግል ማርያም ዮሐንስን ይበልጠዋል የተባለውን ወልዳለች። አሁን በዚሁ ኮንቴክስት ውስጥ ራሱ በመንግስተ ሰማያት ዮሐንስን ይበልጠዋል የተባለው እሱ ክርስቶስ ነው። ክርስቶስን ስለወለደች እሷ ከዚያ ውስጥ በክርስቶስ በሚበልጠው ክርስቶስ ውስጥ ዮሐንስን ትበልጣለች ማለት ነው። ግን ኮንቴክስቱ ስለ ነቢያት ነው። ከፍ ብሎ ነቢይ ልታዩ ነው የመጣችሁን ብሎም ስለጠየቀ ጌታችን ማለት ነው። ይህ ትርጉሙ እንደው እኔ ሳልሞግቶት ክፍሉ ቢሞግቶት ይሻላል ብዬ ነው። ስለ ነቢያት እያወራ ነው ጌታ ኢየሱስ ከሴት ከተወለዱት መካከል ሲል ከሴት ከተወለዱት ነቢያት መካከል ነው ብለው እየተረጎሙ ያሉት። አንደኛ እንደሱ አይነት አተረጓጎም የማያስኬድ መሆኑን የምናየው ይሄን ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም የሚለውን ከነቢያት መካከል ከሴት ከተወለዱት ነቢያት መካከል ዮሐንስ ይበልጣል ብለው ከተረጎሙ በእግዚአብሔር መንግስት ከሁሉ የሚያንሰው ይበልጣል የሚለው በእግዚአብሔር መንግስት ውስጥ ካሉ ነቢያት የሚያንሰው ይበልጣል ብለው ሊተረጎሙ ሊገደዱ ነው። ምክንያቱም በአንድ ቨርስ ላይ ሁለት የተለያየ ፓተርን ሊኖር ስለማይችል ማለት አይጣላም። ለምን መሰለ? ክርስቶስም እኮ ከሴት ስለተወለደ ነው። ስለ ክርስቶስ አይደለም አሁን የሚያወራው። ይበልጠዋል የተባለው ክርስቶስ አይደል? አሁን እየተወራ ያለው ይሄ ንግግር ከኢየሱስ አንጻር ነው እየተነገረ ያለ ከነቢያት አሉ። በመንግስተ ሰማያት ይበልጠዋል የተባለው ማን ነው ብለህ ነው አንተ የምታስበው? አሁን መጀመሪያ ላይ በምድር ላይ በነበረ ጊዜ ብለን እንፍታ ካልን ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም የሚለውን ሲፈቱልኝ ከነቢያት አንጻር አሉ አይደል? ኖ ይበልጠዋል የተባለው ማን ነው? በመንግስተ ሰማያት ይበልጠዋል የተባለው ይሄን ይፈቱ ይንገሩኝ። ከነቢያት አንጻር ብለው አይደል የፈቱልኝ? ይሄን ታዲያ ቀጥሎ ያለውን እንደዛም ቢፈቱ ይገደዳሉ። አውዱን ከተከተሉ ምን የሚለው በእግዚአብሔር መንግስት ግን ከሁሉ የሚያንሰው ይበልጠዋል ይላል። ከሁሉ የሚያንሰው ዮሐንስን ይበልጠዋል ይላል። የሚያንሰው ማለት ኢየሱስ ማለት ነው። እንደዚያ ነው የሚተረጉም። ማን ነው ብለህ ነው አንተ የምታምነው? ታዲያ እኔ የምለውን ሳይሆን እርስዎ ነው እየፈቱት ያሉት ክፍሉን። እርስዎ ይንገሩኝ እንጂ አንተ ምን ብለህ ነው ማለት? ይሄ እኮ በግልጽ ነው። ዮሐንስን በእግዚአብሔር መንግስት ይበልጠዋል የተባለ አውዱን ተከትለን እንፍታ ካሉ የሄርሜኔቲክሱ አካሄድ አንደኛ ስለ ነቢያት እያወራ ነው ቁጥር 28 ብዬ ነው ያላምንም። ይሄ እርስዎ ትርጉም ነው። እንደዛ ከሄድን ግን በእርሱ የትርጉም አካሄድ ከሄድን ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም ካለ ስለ ነቢያት እያወዳደረ ነቢያትን ከዮሐንስ እያወዳደረ ነው ካሉ ቀጥሎ ያለውም በእግዚአብሔር መንግስት ውስጥ አነስ የተባለው ነቢይ ዮሐንስን ይበልጠዋል ብለው ሊተረጉሙ ይገደዳሉ በላይኛው መሰረት። ይሄ ስነ አፈታት አካሄድ ነው። ግን የታችኛው በእግዚአብሔር መንግስት ውስጥ ነቢይ ያለ የሚል ትምህርት ይዞቦት ስለሚመጣ ትርጉሙ የታነቀ ነው የሚሆነው። አያስኬድም እኮ። ስለዚህ አንተ ይበልጣል የተባለው ማን ነው ብለህ ነው የምታምነው? ነው ሶሉሽን ምንድን ነው? ሶሉሽን በኋላ መልሳለሁ። ግን ይሄ ትርጉም እንደማያስኬድ እንስማማና የኔን ትርጉም አስቀምጣለሁ። ነው ያንተን ትርጉም ንገረኛ። ከክርስቶስ ውጭ ዮሐንስን ይበልጣል የተባለ ሰው ካለ ንገረን። ቃሉን ተከትለን ስናነብ እላችኋለሁ ጌታ ኢየሱስ ነው እያወራ ያለው ጌታ ኢየሱስ እግዚአብሔር መንግስት ውስጥ ትንሹ ብሎ ራሱን ሊገልጽ አይችልም። አንዱ እዚህ ጋር መታወቅ ያለበት ነገር ነው። ሌላ ትንሽ ብሎ ስለ ራሱም ሊያወራ አይችልም ኢየሱስ። አውሪው ራሱ ተናጋሪው ጌታ ኢየሱስ ስለሆነ ቁጥር 28 ላይ እላችኋለሁ ከሴት ከተወለዱት መካከል ሲል ሁሉንም ማለቱ ነው። ሌላ የሆነ ክላስ ኦፍ የሆነ መደብ ማለቱ አይደለም። ከሴት ከተወለዱት ሁሉ ይበልጣል። ሁሉንም ይዘን ነው እንፈታው። ልክ እንደዛው በእግዚአብሔር መንግስት ግን ከሁሉ ይላል። አሁን ራሱ ኳሊፋይ አድርጓል። ከላይ ያለው ሁሉን ይበልጥ ነበር ዮሐንስ፣ በእግዚአብሔር መንግስት ግን ከሁሉም ያነሰ ነው የሚሆነው ብሎ ነው የሚያስቀምጠው። ስለዚህ ሁሉም የሚለው በእግዚአብሔር መንግስት ውስጥ ያሉ ሁሉ ማለት ነው፣ አማኞችን የሚጠቀልል ሁሉም የሚለው እንጂ። ስለዚህ በእግዚአብሔር መንግስት ያሉ አማኞች ዮሐንስን ይበልጡታል ነው ያንተ ትርጉም? ትርጉሙ እንደዛ ነው። እግዚአብሔር መንግስት ግን ከሁሉ የሚያንሰው ይበልጠዋል ይላል። ዮሐንስ በእግዚአብሔር መንግስት ውስጥ ስላልሆነ ነው እንዴ? በፍጹም እንጂ
በእግዚአብሔር መንግስት ውስጥ እኮ ሆኖ ነው ውድድሩ የተቀመጠው አይደል? ስለዚህ ዮሐንስ በእግዚአብሔር መንግስት ውስጥ ምን ቦታ ነው ያለው? ከሁሉ የሚያንሰው ክፍለ ንባቡ የሚያስቀምጠው ነው እያወራ ያለው። ከሁሉ ዮሐንስ በእግዚአብሔር መንግስት ከሁሉ ያንሳል ነው ከሁሉ ይበልጣል ነው? ከሁሉ የሚያንሰው ይበልጠዋል ነው የሚለው። ስለዚህ ዮሐንስ መጨረሻ ነው ማለት ነው በእግዚአብሔር መንግስት። ክፍሉ ንባቡ የሚናገረውን ማመን እንግዲህ ግዴታ ነው የሚሆነው። አንተ እንደዛ ነው የምታምነው? እኔ አይደለም የምለው ክፍሉ ነው የሚለው። አንተ እንደተረጎምከው አሁን ዮሐንስ በእግዚአብሔር መንግስት የመጨረሻ ደረጃ ላይ ነው ያለው። ከሁሉ የሚያንሰው ይበልጠዋል ነው የሚለው። የመጨረሻ ደረጃ ላይ አይልም፣ ይበልጠዋል እኮ። ከሁሉ የሚያንሰው ከበለጠው እሱ ነው መጨረሻው። ታዲያ ትርጉም ነው የመጨረሻ ላይ የሚቀመጥ ነው የሚል ክፍል ንባብ አናገኝም። ከሁሉ የሚያንሰው ግን ይበልጠዋል ይላል። ስለዚህ ከሁሉ የሚያንሰው የሚበልጥህ ከሆነ አንተ መጨረሻው ላይ አይደለም የምትሆነው። እኔ ትርጉም እኮ አስቀመጥኩለት እኮ አያሻማም። የላኛውን ከሁሉም አንጻር ነው የፈታሁት። በእግዚአብሔር መንግስት ውስጥም ያለው ከሁሉም አንጻር ነው የፈታሁት። በእግዚአብሔር መንግስት ውስጥ ከሁሉ የሚያንሰው ዮሐንስን ይበልጠዋል ብዬ አስቀምጫለሁ። አዎ ብያለሁ። የእርሶ ትርጓሜ ምንድን ነው? ስለዚህ ቆይ አይ እኔ ያንተ ትርጓሜ አሁን ዮሐንስ ጌታ የፈቱት ወይ ዮሴያስ ዮሐንስን እያከበረ መጥቶ ጌታ ዮሐንስን እያከበረ እያመሰገነ መጥቶ ምን ልታየው ነው የመጣችሁ? ከነቢያት አንዱን ነው ብሎ እንደውም ከነቢይ በላይ ነው ይለዋል አይደል? ከፍ ብሎ እውነት ነው። እና ከነቢያት ሁሉ በላይ ካለው በኋላ ከነቢያት ከፍ ያለውን የሚበልጠውን ካለው በኋላ በእግዚአብሔር መንግስት ግን ዮሐንስ ያነሰ ነው። አውዱን ተከትለው የምናነብ ከሆነ የምናጠና ከሆነ ዮሐንስ እያነሳ ያለው የጥርጣሬ ጥያቄ ነው አይደለም? በዚህ ያምናሉ? አስኪ አብራራልኝ። ምን ማለት ነው? መጀመሪያ ዮሐንስ ወንጌል ሉቃስ ወንጌል ምዕራፍ 3 ላይ ደን ስናነብ ምንድነው ያለው? መንሹ በእጁ ነው አውድማውን ያጠራል፣ ገለባውን ወደማይጠፋ እሳት ደግሞ ወደ ጎተራ ይከታል እያለ በመንፈስ ቅዱስና በእሳት ከኔ በኋላ የሚመጣ ያጠምቃል እያለ ተናግሮ ጌታን እንዳጠመቀው እዚህም ሌሎች ወንጌላት ክፍላትም እንመለከታለን። እንደውም ዮሐንስ ወንጌል ላይ ያለ ማጣት የሚያስወግድ እግዚአብሔር በግ ሁሉ ብሎታል። ቁጥር 7 ላይ ምዕራፍ 7 ላይ ሲደርስ ወህኒ ቤት በወደቀ ጊዜ መጥምቁ ዮሐንስ ምን አይነት ጥያቄ ያነሳ ለጌታ? ወደ ዓለም የምትመጣው አንተነ ወይስ ሌላን ጠብቅ? የጥርጣሬ ጥያቄ። አሁን መጀመሪያ ከሰጠው ምስክርነት ጋር ትንሽ ለየት ያለ የሚጠራጠር ጥያቄ ነው ያነሳው። እሱ እስር ቤት ስለሆነ በአካል መጥቶ አልጠየቀውም። ሁለቱን ደቀ መዛሙርት ልኮ ነው የጠየቀው። በዚያ ወደ ንባብ መሰረት ይስማማሉ? ቀጥሎ ብንቀጥል ዮሐንስ በጥርጣሬ ነው የጠየቀ በሚለው እሺ፣ በምንድን ነው የጠየቀው? ኦኬ። ስለዚህ ዮሐንስ ተጠራጥሮ ስለጠየቀ በዚህ ምክንያት ከእግዚአብሔር መንግስት የመጨረሻ ሆነ ነው? ቆይ አይደለም። መጀመሪያ ኢዮስያስ አሁን ምን መሰለ ችግሩ፣ በጥቅሱ ላይ በጣም ረዥም ሰዓት ልንከራከር እንችላለን። በጥቅሱ ላይ ምንም ልንከራከር እንችላለን አሁን ማለት ነው። ግን በጥቅሱ ላይ ምንም ብንከራከር የአንተን ትርጉም ብቀበልና ዮሐንስ በመንግስተ ሰማያት በእግዚአብሔር መንግስት ካሉት የመጨረሻው ከሆነ ድንግል ማርያም እኮ ከሱ በላይ ነው፣ ስቲል ትበልጠዋለች። አሁን እርሶ እየሄዱበት ያለው ነገር የኛ የውይይት ነጥብ ስላልሆነ እኔ ያነሳሁለት ጥያቄ ቁጥር 28 ላይ ግልጽ በግልጽ የተቀመጠ ስንኝ አለ። ከሴት ከተወለዱት መካከል ይሄ ሁሉንም ከሴት ከተወለዱ ሲል ለይቶ ነቢያትን የሚል ሐሳብ የለውም። እንደሱ አይነት ስለዚህ ዮሴያስ ያንተን ትርጉም እንቀበልና እስቲል እመቤታችን ከዮሐንስ በላይ ነች በመንግስተ ሰማያት። በቃ ጥሩ ነው እኮ ታዲያ በምድር ላይ ስለ መንግስተ ሰማያት ከዮሐንስ በላይ መሆኗን የሚያሳይ አተረጓጎም ከተከተሉ እሰየው ጥሩ። እሱን አይደለም የኔ ጥያቄው። በእግዚአብሔር መንግስቱ ሳይሆን አሁን ስላለው ነው እያወራን ያለን። አሁን ባለው እንግዲያውስ በመንግስተ ሰማይ ዮሐንስን ከበለጠች አሁን ባለውስ ከሴት ከተወለዱ በለጠ ማለት አይደለም። በእግዚአብሔር መንግስት ከሁሉ የሚያንሰው ይበልጠዋል የተባለው ዮሐንስ ከድንግል ማርያም ግን በላይ ነው፣ ከእሷ ብቻ በላይ ነው ብለህ ነው የምታምነው? ወዴት እርሶ ባመጡት ሎጂክ ውስጥ ከተው እኔን ሊጠይቁ። እኔ እኮ ያንተን ትርጉም ተቀበልኩና በቃ ዮሐንስ መጨረሻ ነው በእግዚአብሔር መንግስት።
ስለዚህ እመቤታችን ከሱ የተሻለ ፖዚሽን ላይ ነው ያለችው ማለት ነው። ቆይ የኔን ትርጉም ከተቀበሉ የኔ ጥያቄ ቀላል ነው። ከሴት ከተወለዱት ሁሉ ዮሐንስን የሚበልጠው የለም ተብሎ የማወዳደር ንግግር ነው ያስቀምጡ ጌታ ኢየሱስ። ይሄ ስለ ነቢያት እንደማያወራ ሪፊውት እንዳደረግኩ እርግጠኛ ነኝ። ምክንያቱም በእግዚአብሔር መንግስት ግን ነብይ ያለ ከሁሉም ያን ሰው ይበልጠዋል የሚለውን ቅድም ስተረጉም ደግሞ በእግዚአብሔር መንግስት ያሉ አማኞች ሁሉ ይበልጡታል ብለህ አልተረጎምክም እኮ? አሁን እሱ የኔ ትኩረት ስላልሆነ እንደ ዋና ጉዳያችን ነው እንጂ እዚህ ጋር ነው እንጂ እንደውም ድንግል ማርያም በእግዚአብሔር መንግስት ውስጥ ካሉት ከምዕመናን መካከል አይደለችም ታዲያ? እንዴት ብናርጋናት እንጂ ምን እና እሷም ትበልጠዋለች ታዲያ? ምን ጥያቄ አለው? በጣም ጥሩ። በቃ እሱ ብቻ ሰው በአንድ ቃል እና ድንግል ማርያምን ከድንግል ማርያም ይልቅ ዮሐንስ ነው የሚበልጥ የሚል አርጊመንት ይዘመተህ እኮ መጨረሻ ላይ ድንግል ማርያም እንደምትበልጥ ተስማምተን ተለያየን ማለት ነው። የእርስዎን ጥያቄ እንዴት አይነት አታርገው ህልም እንደፈችው ነው የሚሆነው እንደሱ ከሆነ። አሁን እኔ እየጠየቅኩት ያለውትን ጥያቄ እንትን እያደረጉ ጎሸሽ እያደረጉት ነው። የእኔ ጥያቄ በመንግስተ ሰማይ በሚለው ተስማማን ጥሩ ነው። ግን በመጀመሪያው ስንኝ ላይ እንስማማ። ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም ከተባለ በዚህ መደብ ውስጥ ማርያምም አለች፣ ከሴት ስለተወለደች ማለት ነው። ቢያንስ በኢየሱስ ንግግር ሌላ ርቀት ሳንሄድ ከፍጥሯን በላይ ናት የሚለው ትምህርት ገደል ገባ ማለት ነው። ዮሐንስ ይበልጣል ማለት ነው። ሁለተኛው መስመር ስታብራራ እኮ ደግሞ ዮሐንስን ከሁሉም ከምዕመናን በታች አደረገው። እግዚአብሔር እስካቶሎጂ አለው። እሱ እኮ ነገረ ፍጻሜያዊ እኮ ንግግር ነው እሱ። ዮሐንስ በምድር ላይ ትልቅ ነበር፣ ኤስካቶሎጂካሊ ግን ትንሽ ነው። አዎ ወደዛ ነው። ከባድ ነው። አይከብድም። ቃሉ ነው ያለው። ቃሉ እኮ ነው ያለው። ዮሐንስን የሚያህል ሰው አንተ የምዕመናን ሁሉ መጨረሻ አድርገው ቁጭት እርሶ ትኩረት ዳይቨርት ሊያስደርጉኝ ነው። አሁን እኔ ዳይቨርት አላደርግ። የመጀመሪያውን ጥያቄ መልሱልኝ። አሁን ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም በሚለው በሁለተኛው ተስማማን እኮ። አዎ ዮሐንስ በእግዚአብሔር መንግስት ውስጥ ከሁሉ ያነሰ ነው ይላል፣ ሁሉም ይበልጡታል ስለሚል በዛ ሴንስ። ስለዚህ ሁሉም የተባለው በክርስቶስ ወንጌል ያመኑ ናቸው ቃሉ ስለሚል እንደዛ አላለሁ፣ ምንም ሳልጨምርና ሳልቀንስ። በዚህ ውስጥ ማርያም አለች? አዎ አለች። ምንም እኮ የሚያሳፍር አይደል፣ ቃሉ ስለሚል ነው ብለኝ። የኔ ጥያቄ ግን ሁለተኛው ላይ አይደል፣ የመጀመሪያው ላይ ነው ገሸሽ እያደረጉኝ ያሉት። ዮሐንስ የሚበልጥ የለም በሚለው ንግግር ውስጥ ማርያምም ከሴት ትወልዳለች፣ ዮሐንስም ከሴት ተወልዷል። ከሴት ከተወለዱት ግን እሱን የሚበልጥ የለም ከተባለ ከሰዎች በላይ ነው ክብሯ፣ የባለጠ ነው ስፍራዋ የሚለው ትምህርት የት ይገባል? የኔ ጥያቄ ከዚህ ንባብ አንጻር ነው። እኔን መልሱልኝ። ወደ ሁለተኛው ሳይ እሺ፣ በመጀመሪያ አሁን ይኸው ጥቅሱ በጣም አከራካሪ ሆኖ ግን በሁለቱም ትርጉም መሰረት የአንተ አርጊመንት ፌል አድርጓል። ዩሲያስ አስጨርሰኝና ላብራራ ምን ማለት እንደሆነ። የሚያንሰው በመንግስተ ሰማያት የሚያንሰው የተባለው ክርስቶስ ነው ብለው ከሁሉ የሚያንሰው የተባለበት በምንድን ነው ብለው ያብራሩ አባቶች አሉ። ትኩረት እኮ የተለያየ ሊኖር ይችላል። ቆይ እንዳብራራ ትፈቅድልኛለህ? ዮሴስ ጠይቀኛል አይደል? የጠየቁት የላኛውን ስኒ ስለሆነ ነው። የታችኛው ብዙ ትርጉም እንዳለ እኔም አውቃለሁ። ብዙ ትርጉሞች ይኖራሉ። አሁን የሚያነሱልኝ የተለያዩ ትርጓሜዎች ናቸው። ስለዚህ እሱ ላይ ችግር የለውም አይደለም። በእናንተ ሊቃውንት፣ በእኛም የነገር ለመለኮት ታዋቂዎች በዚህ ጉዳይ ላይ አከራካሪ ቴክስት ስለሆነ ብዙ ትርጓሜዎች አሉ። እዛ ውስጥ አይሄዱ። እሱ ሳይሆን የኔ ጥያቄ ከሰዎች ከተወለዱት መካከል ከዮሐንስ የሚበልጥ የለም የሚለው ላይ ብቻ ያተኩሩልኝ። ስለዚህ አሁን ላብራራ። ዋናው ጉዳያችን ርዕሳችን አይደለ? ዋናው ጉዳይ የተነሳንበት እዚህ ላይ እኮ የያዝነው አንድ ጥቅስ የመተርጎም ጥቅሱን እንዴት ነው የምተረጉመው የሚል የትኛው ትርጉም ነው ትክክል የሚል ጭቅጭቅ ሳይሆን ዋናው ጉዳያችን ኢዮስያስ ይህንን ጥቅስ ያነሳው ድንግል ማርያም ከዮሐንስም ታንሳለች የሚል አርጊመንት ይዞ ነው። ከዛ እኔ ዮሐንስን ከነቢያት መካከል የነቢያት መጨረሻ ስለሆነ ጌታን ያጠመቀ ስለሆነ
ከነቢያት ሲለየው ነው። በእግዚአብሔር መንግስት ከሁሉ ያንሳል የተባለው ክርስቶስ ነው። ይሄ ፕሮብሌማቲክ ነው። እንዴት ነው ያንሳል የሚባልበት የሚለው በጣም ብዙ እንግዲህ በመጽሐፍ ቅዱስ ዲፊካልት የሆኑ ጥቅሶች አሉ። ከእነዚያ ውስጥ ነው። ለማንኛውም ቤተክርስቲያን እንደዛ ትረዳዋለች። ትራዲሽናል ቸርቾች በአጠቃላይ እንደዚህ ነው የሚረዱት። ከዚህ ጥቅስ ተነስተው ዮሐንስን አንደኛ አድርገው ድንግል ማርያምን ሁለተኛ አላደረጉም። ሊያጨቃጭቅ ይችላል። ግን አሁን ይሄ ጥቅስ ዮስያስን ሊረዳው አልቻለም። ለምን መሰላችሁ ያልረዳው? በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል በሚለው ውስጥ ድንግል ማርያም ራሱ ዮሐንስን እንደምትበልጠው በዚሁ ጥቅስ ራሱ ሪፊዩት ይደረጋል ማለት ነው። ስለዚህ ድንግል ማርያም ከዮሐንስ ታንሳለች የሚል ጥቅስ መጥቶ በእኛም ትርጉም በሱም ትርጉም መጨረሻ ላይ ድንግል ማርያም ነው ከዮሐንስ በልጣ የተገኘችው ማለት ነው። ለተነሳንበት ጉዳይ የሚረዳ አይደለም። ጥቅሱን መተርጎም በጣም ብዙ ሊያከራክር ይችላል። አሁን ኢዮስያስ ቅድም ያነሳው የጥርጥር ምናምን ይሄ ቴክስቱዋል ክሪቲሲዝም ሞደርን ሊበራል ስኮላሮች የሚተረጉሙት ነው። እኛ ዮሐንስን በዛ ልክ አይደለም የምንተረጉመው። አውቃለሁ እንደዛ እንደሚሉ ወንጌል ውስጥ ዮሐንስ የሆነ ጥርጥር ውስጥ ያለ አይነት አድርገው ምናምን የሚተረጉሙ ምናምን ሊበራል ስኮላሮች አሉ። የእኛ ትርጉም ሊበራል አይደለም፣ ትራዲሽናል ትርጉም ነው እና እሱን የሚያከራክር ይሆናል። ጥቅሱ አከራካሪ ነው። ግን አሁን ምንም ጥቅሱን ብንከራከርበት ብንጨቃጨቅበት አት ዘ ኤንድ ኦፍ ዘ ዴይ ማለት መጨረሻ ላይ እኔም በምተረጉመው ትርጉም ኢዮስያስን በሚተረጉመው ትርጉም ድንግል ማርያም ከዮሐንስ በልጣ ነው የምትገኘው። ይሄ ነው ዋናው ጉዳይ ማለት ነው። እንዴት መምህር የላኛውን እኮ ከመመለስ ገሸሽ ያሉ እኮ በእግዚአብሔር መንግስቱ ስላለው አይደለም። የላኛውን አልመልከስ አንድ ጊዜ ድምጼንም ላሰማና እሺ አይ ላንተው ነው እድል የምሰጥህ፣ ችግር የለውም። መጠቅለያ አድርጉትና እሳቸውም እንዲህ ነው የምረዳው ብሏል። አንተም ሐሳብ ስጥና እንጨርሰው። ሌሎቹንም ለማሳተፍ ረጅም ሰዓት እየሰማን ስለነበረ ሐሳብ ስጥ። ከዛ መምህር ሐሳብ ሰጥተው ደግሞ ከታች ሳሚም ሲጽፍ ያየሁት ነገር ስላለ እሱም ሐሳብ እንዲሰጥ ነው። በቃ ኢዮስያስ ጠቅልል፣ እኔ መጠቀልላለሁ። በጣም ተንዛዝ እንደዛ ወደ ጭቅጭቅ እንዳይሄድ በእንደዛ ይሁን። ሐሳብ ስጥ፣ መጠቅለያ፣ ከዛ እሳቸው ይሰጣሉ። እንጨርስ። ኦኬ መልካም። ኢዮስያስ ቀጥል። እሺ መልካም። አይ እሳቸውም መቅደም ይችላሉ፣ ችግር የለም። ቅደም፣ እኔ አሁን ስላወራው ቅደም። እዚህ ጋር አሁን ያነሳነው ጥያቄ ዮሐንስ ማነው ሉቃስ ምዕራፍ 7 ቁጥር 28 ላይ ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም የሚለውን ንባብ በሚመለከት የተነሳው ጥያቄ ማርያምም ከሴት ትወልዳለች፣ ዮሴፍም ዮሐንስም ከሴት ተወልዷል። ነገር ግን በዚህ ንባብ ከሴት ከተወለዱት መካከል የሚበልጥ የለም ዮሐንስን የሚበልጥ የለም በሚለው ንግግር እንዴት ነው የማርያም ድርሻዋ ከፍጥረት በላይ ናት በሚለው ትምህርታችሁ መሰረት የሚል ሙግት ነው ያነሳሁት። ያንን በቀጥታ ወይም ደግሞ በተዘዋዋሪም አልመለሱም። መምህር በረከት የተለያየ ሐሳብ ነው እየሰጡ ያሉት። ይልቁንስ እኛ ይደግፈናል ይወት ታረጊ ይገኛል። ምንም የሚደግፋቸው ነገር የለም። መምህር በረከትን ቀጥሎ እግዚአብሔር መንግስት ውስጥ የሚለው ማርያም ትበልጣለች አሉ እንጂ በዚህኛው ንባብ ውስጥ ምን አይነት ስፍራ እንዳለው አላነሱም። ሳይመልሱት የታለፈ እንደሆነ ይታወቅ ማለት ነው። ሌላው መጨረሻ መደምደሚያ ማስቀመጥ የምፈልገው ማርያምን እኛ የምንረዳው ቅዱሳት መጻሕፍት በጻፉት ልክ ነው ብዬ ቅድም በተደጋጋሚ ተናግሬያለሁ። ስለ ማርያም ስናስብ ስለ እግዚአብሔር ጸጋ ነው የምናስበው፣ ስለ እግዚአብሔር ረድኤት ነው የምናስበው። እግዚአብሔር ከሰጠው ጸጋ የተነሳ ነው የሆነችው ማርያም። ስለዚህ የጸጋው ባለቤት እግዚአብሔር እያለ ማርያም ክብር ይሰጣታል ቅዱሳት መጽሐፍ በገለጹት ልክ። ነገር ግን እሷን ከፍጡራን በላይ አድርጎ የማስቀመጥ አይነቱ አካሄድ ወደ አምልኮተ ማርያም ያደላ ስለሚሆን ወደዛ አይነት አስተሳሰብም የተቀረበ ስለሆነ መጽሐፍ ቅዱሳዊ ነው ብለን አናምንም፣ ይህንንም አንደግፍም። መጽሐፍ ቅዱስ ላይ በተቀመጠው መሰረት ብቻ ማርያምን እንገልጣታለን። ሁል ጊዜ ስለ ማርያም ስናስብ የእግዚአብሔርን ረድኤት ነው የምናስበው፣ የእግዚአብሔርን እርዳታ። እግዚአብሔር ወደ እሷ መጥቶ ነው ቃል ኪዳን የሰጣት፣ ወደ እሷ መጥቶ ነው ከመንፈስ ቅዱስ እንደምትጸንስ የነገራት።
ወደ እሷ መጥቶ ነው ብፁዕ መሆኗን የተናገራት። ይህ ሁሉ የእግዚአብሔር ጸጋ ነው ብለን እናምናለን። የሆነችው ሁሉ በእግዚአብሔር ጸጋ ነው እንጂ በአይሁድ ማህበረሰብ እናስብ ብንል ማርያምን ሊያስቀምጣት ከፍተኛ ቦታ ሊያስቀምጣት የሚችል ማህበራዊ አመጣጥ የላትም ሴት በመሆኗ። እንዲሁም ደግሞ መስዋዕትም ስታቀርብ ዋኖስ አቅርባለች። ከመጣችበት ማህበረሰብ እርከን አንጻር ዝቅተኛ ከሆነ ኢኮኖሚያዊ ማለት ነው። በአይሁድ ማህበረሰብ ከፍ የሚያደርጋት ነገር የለም። ዝቅ ያለችውን ማርያምን እግዚአብሔር መረጣት፣ ጸጋውን አፈሰሰባት። እግዚአብሔር ድንቅ አሰራር፣ በእግዚአብሔር ረቂቅ አሰራር፣ በእግዚአብሔር መለኮታዊ አሰራር አምላክን ወለደች። ስለዚህ እግዚአብሔር ነው የሚወደሰው የሚመሰገነው። መጽሐፍ ቅዱስ ግን ብጽዕት ብሏታል፣ የተባረከች ብሏታል፣ ከሴቶች የተለየች ብሏታል። በዚህ ልክ መግለጥ እሷን ማክበር ነው። ለእሷ ጸሎት ማቅረብ መጽሐፍ ቅዱስ አይደለም። እሷ ስትወለድ ከኃጢአት ንጹህ ናት፣ መጽሐፍ ቅዱስ አይደለም። እሷ ሳትሞት አድርጋለች፣ መጽሐፍ ቅዱስ አይደለም። ዛሬም ትማልዳለች፣ መጽሐፍ ቅዱስ አይደለም። ይህንን ነው ለማለት የምችለው። አመሰግናለሁ። እሺ መምህር ይቀጥሉ። ሚዩት ላይ ነው መምህር ካነሱት ይሰማል ድምጼ? አልሰማም? እሺ ማለት ትንሽ እንጠብቃቸው። እሺ ወንድሞች፣ ወይ ስራ ላይ ሆኖ ሊሆን ይችላል፣ ወይ መምህር አሉ። ዲያቆናቱ ሊገባ ፈልጓልና ሳበውን ይወርዳለሁ። እሺ በአንቺ ቦታ ላስገባ፣ ችግር የለም። እሺ